ይህ የሕያው የእግዚአብሔር ቃል ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳች አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውኖች ለየ። እንዲሁም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔር አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔር ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥሩ፣ ብርሃንና ጨለማንም እንዲለዩ። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችንም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔር ታላላቅ አብሬዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታትን ሁሉ እንደ ወገኑ የሚያበሩትንም እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችንም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔር ታላላቅ አብሬዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔር አለ፣ ምድር ሕያው ፍጥረታትን እንደ ወገኑ፣ እንስሳትንም ተንቀሳቃሾችን፣ የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት
ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍንም ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁናቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛ ቀን። ምዕራፍ 1 አልቋል። ምዕራፍ 2 ነገ ይቀጥላል። ተባረኩ።